ዛሬ የዓለም ዋንጫ ይጀምራል። በጉጉት የሚጠበቀው የዘንድሮ ዓለም ዋንጫ በታሪክ ለመጀመሪያ ጊዜም በሶስት ሀገራት የሚያዘጋጁት ውድድር ዛሬ ከምሽቱ 4 ሰዓት ይጀምራል። 1248 ተጫዋቾችና 48 ሀገራት በዚህ ዓለም ዋንጫ የሚሳተፉ ሲሆን ከምሽቱ 4 ሰዓት ካስተናጋጆቿ አንዷ በሆነችው የሜክሲኮ ብሔራዊ ቡድን ከደቡብ አፍሪካ በሚያደርጉት ጨዋታ አንድ ብሎ ይጀምራል። ይህንን ጨዋታ ሰዎች ዓለም ዋንጫ ከሰዓታት በኋላ ይጀምራል። ለመጀመሪያ የቀሩት በጣም ጥቂት ሰዓታት ናቸው። ማታ 4 ሰዓት ይጀምራል። ነገር ግን አንድ ዓለም ዋንጫ ላይ የምትሳተፈው አገር እንግዲህ ማሊያዋ ታግዷል። ፊፋ ማሊያሽን በዚህ አጭር ጊዜ ውስጥ ቀይረሽ አቅርቢ ያለበለዚያ መጫወታችን በዚህ ማሊያ ብሏል። ይህም ሀገር እንግዲህ ሃይቲ ነች። እናም ያው ፊፋ ይህንን ማሊያ ሪጀክት ያደረገበት ምክንያት ፖለቲካል ምክንያት አለው ማሊያ ወይም ደግሞ የፖለቲካ መልእክት ያስተላልፋል ማሊያ ብሎ ሃይቲም የመጀመሪያ ጨዋታውን የምታደርገው ቅዳሜ ዕለት ከስኮትላንድ ጋር እናም እሱን ጨዋታ ከማድረጓ በፊት ማሊያዋን መቀየር ወይም ደግሞ ማስተካከል እንዳለባት ፊፋ ተናግሯል። ያው የሃይቲ ማሊያ ይሄ ነው የምትመለከቱ እና ፊፋ የሚለው ምንድነው ማሊያው ላይ የ1803 ላይ የተካሄደውን የሃይቲን ሪቮሉሽንን ዲፒክት የሚያደርግ ወይም ደግሞ የሚያስተላልፍ መልእክት አለው። ያ ደግሞ ፖለቲካል የሆነ ነገር ይይዛል ማሊያው። ስለዚህ ያንን መቀየር አለባችሁ ተብሎ ተነግሯቸዋል። እናም የማሊያ አምራቻቸው ሳይታ ይህን ነገር ከፊፋ እንደተቀበለ አሳውቋል። እናም ከጨዋታው በፊት የሚስፈልገውን ሪኳርመንት አሟልተው እንግዲህ አስተካክሎ እንደሚያቀርቡ አሳውቋል። የ2026 የፊፋ የዓለም ዋንጫ በሜክሲኮ ከተማ በሚገኘው ታሪካዊው የሜክሲኮ ሲቲ ስታዲየም ይጀምራል። በመክፈቻው ጨዋታ አስተናጋጇ ሜክሲኮ ከደቡብ አፍሪካ ጋር ትጫወታለች። ይህ ጨዋታ የ48 ቡድኖችን የሚሳተፉበትን ትልቁን የዓለም ዋንጫ በይፋ የሚከፍት ይሆናል። ሜክሲኮ በሜዳዋና በደጋፊዋ ፊት ስለምትጫወት ከፍተኛ ጉልበትን ይሰጣታል። ደቡብ አፍሪካ በ2010 የዓለም ዋንጫ ከሜክሲኮ ጋር 1-1 መለያየታቸው ይታወሳል። ከ16 ዓመታት በኋላ እንደገና በመክፈቻ ጨዋታ መገናኘታቸው ልዩ ታሪክ ፈጥሯል። ሜክሲኮ በቡድን ደረጃ የተሻለ ልምዷን ተጠቅማ በፈጣን የአጥቂና የክንፍ ተጫዋቾቿ ደቡብ አፍሪካን ለማሸነፍ ትሞክራለች። በሌላ በኩል ደቡብ አፍሪካ በፈጣን መልሶ ማጥቃት የሜክሲኮን ተከላካዮች ለመፈተን ተዘጋጅተዋል። በወረቀት ላይ ሜክሲኮ ተመራጭ ብትሆንም የመክፈቻ ጨዋታዎች ብዙ ጊዜ ጥንቃቄ የበዛባቸው ስለሆኑ ጠንካራ ፉክክር ያደርጋሉ ተብሎ ይጠበቃል። የዚህን ጨዋታ ግምታችሁን ኮሜንት ላይ ያጋሩን። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ፕላስ ምልክቷን በመጫን ፎሎ በማድረግ ይተባበሩን። ታምረኛው አዜካ ስቴዲየም አዜካ በዓለማችን ላይ ካሉ ስቴዲየሞች ውስጥ በጣም ሂውጅ የሚባለውን የዓለም ዋንጫ 3 ጊዜ ያስተናገደ ነው። የትኛውም ስቴዲየም የዓለም ዋንጫ 3 ጊዜ አላስተናገደም። ሜክሲኮ ግን አይገርማችሁም? ከአሜሪካ የተሻለ ሆስቲንግ አድርጋለች። ታዲያ 1970፣ 1986፣ 2026፣ 1994 ላይ አሜሪካ ከማስተናገዷ በፊት 1970 እና 86 በማስተናገድ ሜክሲኮ በእግር ኳስ የበላይነቷን አስመልክታለች። በፖለቲካው ዶሚናንት አድርጋ የበላይነቷን አሜሪካ ታሳይ እንጂ ሜክሲኮ ሶከር ሳይሆን ፉትቦል ብላ እጅግ አስደናቂውን የዓለም ዋንጫ 3ኛ ጊዜ ታስተናግዳለች። የትኛውም ዓለም 3ኛ ጊዜ አላስተናገደም። 16 ስቴዲየሞች በአሜሪካ፣ 3 ስቴዲየሞች በሜክሲኮ፣ 2 በቶሮንቶ ካናዳ የሚከናወኑ ይሆናሉ። ታዲያ አሜሪካ ገና ከመጀመሯ ፖለቲካውና እግር ኳሱ ጥንቅጡ ጠፍቶባታል። በርካታ ተጫዋቾች እንግልት ውስጥ ገብተዋል። በተለይ ፕሮፌሽናል ተጫዋቾች የፍተሻ መንገድ ትክክል አይደለም። በተለይ ደግሞ የአፍሪካዊው ዳኛ በተለይ ከሶማሌ ጋር አሜሪካ ያላትን ቁርሾ እናውቃለን፣ ከኢራንም ጋር ያላትን ቁርሾ እናውቃለን። ታዲያ ሶማሊያዊ ዳኛ ሚያሚ ደርሰው ከ11 ሰዓት እንግልት በኋላ ወደ ኢስታንቡል መልሰውታል። አሁን ሞቃዲሾ በክብር ተቀብለውታል ይህንን ዳኛ ኦማር አርታን ማለት ነው። ስለዚህ አሜሪካ ጥያቄዎች ገብታለች። ሰዎች ስለ ታክቲክ፣ ስለ ቴክኒክ እንዲሁም ስለ ጨዋታ ቀን ሳይሆን ስለ አሜሪካ ውጥንቅጥ ነው እያነሱ የሚገኙት። ታዲያ ኢራንንም የ24 ሰዓት ቪዛ ብቻ ነው የሰጠቻት። 24 ሰዓት ማለት ተጫውተው ወደ ሜክሲኮ ይመለሳሉ። በርካታ ደግሞ የአሜሪካ መምህራን የአሜሪካ ብሔራዊ ቡድን ሆስት የሚያደርግበት ወይም የመክፈቻ ጨዋታ የሚያደርግበት ስቴዲየም ጋር ሰላማዊ ሰልፍ ወጥቷል፣ የደሞዝ ጥያቄ። ይህ ደግሞ አስጨንቋታል። ታዲያ አሜሪካ ፖለቲካ ወይስ ደግሞ ኳስ የሚለውን ሶከር ወይ ወደ ፉትቦል ካልተቀየረ እየተረዱም ያለ አይመስልም። ካናዳ ያለምንም ግርግር ወጥቶ ስቴዲየሞቿን አመቻችታ እየጠበቀች ትገኛለች። ታዲያ እናንተ በስሌት የትኛው ብሔራዊ ቡድን ሊያሸንፍ ይችላላችሁ ታስባላችሁ? ካላችሁ ፐርፎርማንስ በስሜት ደግሞ በጣም የምትደግፉት ክለብ ማን ነው? ሁለቱን ጥያቄ መልሱልኝ፣ በስሌትና በስሜት ማለት ነው። አድማጮቻችን ኮፒ ሊንክ፣ ላይክ፣ ሼር አይረሳ። ዓለም ዋንጫውን አብረን ንስር ስፖርቶች ነን
ከፍ እንደነሰር የዓለም ዋንጫ መክፈቻ ላይ እንደማይገኙ ዶናልድ ትራምፕ አሳወቁ። ዶናልድ ትራምፕ የ2026 የዓለም ዋንጫ አዘጋጅ ሀገሮች መካከል አሜሪካ አንደኛ እንደሆነች የሚታወቅ ነገር ነው። ነገር ግን በሁሉም የዓለም ዋንጫ አዘጋጅ ሀገሮች ማለት ነው የሀገራት መሪዎች በመክፈቻ ጨዋታው ላይ በስቴዲየም ገብተው ጨዋታውን እንደሚከፍቱ እንዲሁም ደግሞ ጨዋታውን እንደሚመለከቱ የሚታወቅ ቢሆንም ዶናልድ ትራምፕ ግን የ2026ቱን የዓለም ዋንጫ መክፈቻ አገራቸው አሜሪካ አርብ ሌሊት 10 ሰዓት ላይ ከፓራጓይ ጋር የመክፈቻ ጨዋታ በሚያደርጉበት ወቅት የመገኘት ምንም አይነት እቅድ እንደሌላቸው እንደማይገኙ የተናገሩት ይህ ነገርን በርካቶችን እያነጋገረ ይገኛል። ከዚህ ቀደምም በተደጋጋሚ ማለት ነው በኳታር የዓለም ዋንጫ መክፈቻ ላይ እንዲሁ የኳታር መሪ ተገኝተው ነበር። እንዲሁም ከዚህ ቀደም የሩሲያው ፕሬዚዳንት እንዲሁም በተጨማሪ የኳታርን ጨምሮ ማለት ነው ከዚህ ቀደም በተለያዩ የዓለም ዋንጫ መክፈቻዎች ላይ የሀገራት መሪዎች ይገኛሉ። በተለይም ደግሞ ማለት ነው የፈረንሳዩ ፕሬዚዳንት በተደጋጋሚ በስቴዲየም ውስጥ በመገኘት ማለት ነው ከሀገራቸው ጎን እንደሚቆሙና ድጋፋቸውን በተደጋጋሚ ሲያሳዩ እንደነበረ የሚታወቅ ቢሆንም አዘጋጁ ሀገር አሜሪካ ግን የመክፈቻ ጨዋታውን ሀገራቸው አሜሪካ ከፓራጓይ ጋር በሚያደርጉበት ሰዓት እንደማይገኙ ነው እየተናገሩ የሚገኙት። ይህ ነገርም በርካቶችን እያነጋገረ ይገኛል። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራቸዋለሁ። ፕላስ ምልክቷን ታዲያ መጫናቸውን አትርሱ። መልካም ቀን ይሆንላችሁ። በአሜሪካ ካናዳና ሜክሲኮ አስተናጋጅነት የሚካሄደው የ2026 የዓለም ዋንጫ ዛሬ ምሽት ሜክሲኮ ከደቡብ አፍሪካ በሚያደርጉት ጨዋታ በይፋ ይጀምራል። ለመጀመሪያ ጊዜ በአፍሪካ ምድር የተዘጋጀው የ2010 የፊፋ ዓለም ዋንጫ በጋራ መክፈት የቻሉት ደቡብ አፍሪካና ሜክሲኮ ከ16 ዓመታት ቆይታ በኋላ ዛሬ ምሽት የሚጀምረውን የ2026 ዓለም ዋንጫ በይፋ የሚከፍቱት ይሆናል። ለመጀመሪያ ጊዜ በ48 ሀገራት መካከል በሚደረገው በዚህ ዓለም ዋንጫ ላይ የሜክሲኮ ብሔራዊ ቡድን በደጋፊዎቹ ፊት ብዙ ርቀት እንደሚጓዝ በደጋፊዎቹ በኩል የሚጠበቅ ነው። የዓለም ዋንጫውን እንጂ ዓለምን ያልፈለገችው ሀገር አሜሪካ ህዝቦችን ሊያገናኝና ሊያስተሳስር የሚገባው ታላቁ የዓለም ዋንጫ በአሜሪካ አሰራር ምክንያት ከፍተኛ ጥላ ያረፈበት ነው። ችግሮቹን ልንገራችሁ፣ እናንተ ቁጠሩት። የ2025 የካፍ የዓመቱ ምርጥ ዳኛ የሆነው ሶማሊያዊው ኡመር አርታን ሙሉ ድጋፍ አግኝቶና የዲፕሎማቲክ ፓስፖርት ይዞ ጭምር ወደ አሜሪካ እንዳይገባ ተከልክሎ ወደ መጣበት ተመልሷል። መቁጠራችሁን ቀጥሉ። የኢራቅ ብሔራዊ ቡድን ምክትል ካፒቴን አይመን ሁሴን ከቡድኑ ጋር ቺካጎ አውሮፕላን ማረፊያ ሲደርስ ለ7 ሰዓታት ታስሮ እንዲቆይ ተደርጓል። የውጭ ሀገር ዜጎችን የማትንከባከብ ከሆነ አሜሪካ ለምን የዓለም ዋንጫን ታስተናግዳለች የሚል ጥያቄ አስነስቷል። ሶስተኛ ላይ ደርሰናል። የአፍሪካ ሻምፒዮኖቹ የሴኔጋል ተጫዋቾችም አየር ማረፊያ አስፋልት ላይ ታርማክ ወርደው ሌላው ላይ ያልተደረገ አሳዛኝ ፍተሻ ተደርጎባቸዋል። ነገሩ በዚያ ያበቃም። የኢራን ብሔራዊ ቡድን ደጋፊዎች ሊያገኙት የሚገባው የ8 በመቶ ስታዲየም የመቀመጫ ድርሻ ትኬት አሎኬሽን ያለምንም ግልጽ ምክንያት በአሜሪካ ሙሉ በሙሉ ተሰርዟል። ይህ ሁሉ ሲሆን ፊፋ እጁን አጣጥፎ እየተመለከተ ነው። እዚህ ጋር ጥያቄው የደህንነት ፍተሻ አይደለም። ጥያቄው ለምን ሁሉም ሀገር በእኩል ክብርና ፍትሃዊነት አይስተናገድም የሚል ነው። እናንተስ ምን ሐሳብ አላችሁ? ጻፉልኝ። ሳቢ ዘገባዎችን ማዳመጥ ምርጫችሁ ከሆነ የፕላስ ምልክቷን በመጫን ፎሎ አድርጉኝ። መልካም ጊዜ። ጋይስ የዓለም ዋንጫ ሊጀመር አንድ ቀን ብቻ ነው የቀረው። የመክፈቻውን ጨዋታዎች ደግሞ የሚያደርጉት ሜክሲኮ ከደቡብ አፍሪካ ምሽት 4 ሰዓት፣ ደቡብ ኮሪያ ከቼክ ሌሊት 11 ሰዓት። ኢራን ዓለም ዋንጫውን ታነሳዋለች የሚሉ ሐሳቦች በጣም እየበዙ ይገኛሉ። በዚህም መነጋገሪያ ናቸው። ፈረንሳይ፣ ስፔን፣ ፖርቱጋል እንዲሁም ደግሞ የባለፈው የዓለም ዋንጫዋ ንጉስ አርጀንቲና እና ብራዚልን የመሳሰሉ ሀገራት ባሉበት ኢራን የዓለም ዋንጫውን ታነሳዋለች የሚሉ አስተያየቶች በዝተዋል። ከዛ ውጪ ይህ ዓለም ዋንጫ በአሜሪካን አማካኝነት በጣም አወዛጋቢ ሆኖ የሚካሄድ ይሆናልም። ምክንያቱም ደግሞ የአፍሪካን ምርጡ ዳኛ ምድሬን አይረግጥም መሬቴን አይነካም በማለት ከዛው ከሚያሚ ኤርፖርት ወደ ሀገሩ ወደ ሶማሊያ እንዲመለስ አድርጋለች። መረሳት የሌለበት ሀገሬ ቲቪ ይህንን የዓለም ዋንጫ ጨዋታ በነፃ ለኢትዮጵያ ተመልካቾች አዘጋጅቶላችኋል። ስለዚህም ከእናንተ የሚጠበቀው ሰዓቱን ጠብቃችሁ ሀገሬ ቲቪን ከፈት አድርጋችሁ ተወዳጁን የዓለም ዋንጫ ዓለም በሙሉ በጉት የሚጠብቀውን ጨዋታዎችን ሰፍ ብላችሁ መመልከት ብቻ ነው። የትም እንዳትሄዱ ምርትና አገልግሎቱን እያስተዋውቁ በውስጥ ላይ እያወሩን ከኔ ጋርም ሎጎ ግራፊክስ እንዲሁም ደግሞ የድምፅና ቪዲዮ ማስታወቂያዎች የምትፈልጉ ሰዎች ካላችሁ በውስጥ ላይ አናግሩኝ፣ ዲኤም አድርጉኝ። በላይትን ቦርድ ላይ ጆይን በሉ፣ ፎሎ፣ ላይክ፣ ሪፖስትና ኮመንት እንዳይረሳ። ይመቻችሁ። የዓለም ዋንጫው በሜክሲኮ እና በደቡብ አፍሪካ በሚደረገው ጨዋታ ይጀምራል ሰኔ 4። የትም እንዳትሄዱ፣ ወሩን በሙሉ ከኔ ጋር አብረን እንቆያለን።